ወንድ ልጅ እኮ ማልቀስ የለበትም የምር like ዝብዬ እናቴ ስለሆነች እኔ እንባ ቢቀርም እንጂ ወንድ ልጅ አይለቅስ ተረጽ ወይ አቁሙትና አይደለም ቆይ እንዳታቆሙት ስሙኝ እየተከተከትክ ነው በስማ ቅዱስ ኤፍሬም ባላለው እሺ በሶሻል ሚዲያ ደግሞ ሱዲቅ አርት አይኖቼ ሽፋሽ መልክሽን ስላለው ቀለም እንዲሆን ወይ ነግራለሁ ነገር ግን ዛሬ ገዝሽን በጣም ነው ማስደነግጠው እናቴ ኤርትራዊ ነች አስመራይ አስሚራይ አባቴ ከሱስ ያወጣችው እሷ ነች ይቅርታ እሺ በቃ ነው የሰው ልጅ በሰው እንዳይታመን መተማመኛ እግዚአብሔር አድርጉት እግዚአብሔር የሚታመን ሰው ይርቅ ከዛ ምንድነው ያሉኝ እኔ በሞት ይሄ ስል ኤግዚቢሽን ነው እኔ ለኔ ትልቅ ተስፋ በስማ እና አባታችን ከልቤ እናቴ ስትሮክ ታማሚ ነች እሺ አንደኛው ጨባራ ራይስ እኔ ከሰው አልጎርስም እኔ እናቴ ብቻ ነበር ወርሲ እና እናቴን ድልኒ ሃይማኖቴን ቀየርኩ ለእናቴ እንኳን የሆነ ነገር ሳላደርግላት እኔ ወደኩ ወይ እግዚአብሔር ወይ ለምን አልኩ ማለት ነው ሶፍት ማንም ሰው እናቷ ተታመበት እኔ አንቺ ፊት አላልክስም አይደል አላፊያ ስሚ እንደዚህ እንድትወይ እኔ ደብረኛል ታውቂያለሽ ሶ the last እንትን የመረጥኩት ነገር እኔ ራሴ ማጥፋት ነበር ራስ ታጠፋ የእናቴ ፎቶ አለና ለአንድ ቀን ፕሮፋይላችሁ የሆነ ፖስት ብታረጉልኝ በጣም አመሰግናለሁ እኔም በጣም እንዴት ነህ በእናት እግዚአብሔር ይመስገን ምናልባት መንገድ ላይ እኔ ሲሄድ የሚያቀኝ ሰው የማርያም ወዳጅ ነው የሚለው የማርያም ወዳጅ ኦኬ አብዛኛው ላይፌ ማርያም ይላል ይሄ ሰፊ ጨዋታ ይመስለኛል ግን ከዛ በፊት እንደመነሻ ስላንተ ልጅነት እናውራና ስለ ልጅነት ንገረኝ የት ነው የተወለድከው እኔ የተወለድኩት እዚህ አዲስ አበባ ጥቁር አንበሳ ሆስፒታል 7 ሰዓት ላይ የሌሊቱ ነው የቀኑ የሌሊቱ ልትወልድክ እና ስለኔ ህይወት ስናገር መጀመሪያ እናትና አባቴን አስቀድማለሁ ሞር ህይወቴ እናትና አባቴ ስለሆነ ራስን ከመግለጽ በፊት እሺ እናቴ ኤርትራዊ ነች አረባከ እና በጣም የሚገርም ታሪክ ያላቸው አባት ጋር እሺ ሪሌሽንሺፕ ጀምረው ተፋቅረው እሺ እናቴ ለአባቴ ሳክሪፋይስ አድርጋለች ምን ቤተሰቦቿን ትታ እሺ አባቴ ጋር ቀርታለች ኦኬ ኤርትራን ወደዛ ሲሄዱ እሷ እዚህ ቀረች እነሱን ትታ አባቴ ጋር ቀረች በጣም የተለየ ፍቅር አላቸው አንዳንዴ ፍቅርን ሜንሽን ሳረግ እናትና አባቴ ነው እናቴ አንዳንዴ እናት እንዴት እንደምገልጻት አላውቅም እናቴ ለኔ በቃ ወርቅ እንዳላት ወደ ገንዘብ አልተካተም ኦኬ የሆነ ነገር እናትም ብዬ በፊደሉ እንዳልጠራ ደግሞ ከእናት በላይ ነችና የፍቅር ምሳሌ ነች እኔና አባቴ እናቱን በጣም ነው የሚወዳት እሺ ላይክ እናት ታውቃለህ ሳይኖር ባዶ ቦንክ ሳት ምንም ብትሆን የምትወደስ ሰው ነችና ያለችው ተስፋ የሚወዳት በቃ ሁሉ ነገሩ እናቱ ነበር እናቱ የኔ እናትን ወደደቻት እዛሱ ደግሞ እንደዛ ሲሆንለት በጣም ደስ አለውና ተመቸው ካላገባት ነገር አላት እና እናትና አባቴ ተጋቡ እኔ ተወለድኩ እኔ ተወልጄ ከ2-3 ወር በኋላ እናቱ ሞተች ማለት እና እናቱ በጣም ስለሚወዳት በጣም ዲፕሬሽን ውስጥ ገባ ያለው ንብረት የሚላት እናቱ ነበረች በታገዘው እናቱ ነበረችና እናቱን ሲያጣ ወደ ሱስ ውስጥ ገባ ፋዘሪ ማጨስ ምናምን ጀመረ ማለት ነው እና ብዙ ነገር አሳልፈዋል እናቴ አባቴን ሰርተዋለች እናቱን ሲያጣት ሳይኮሎጂካሊ በጣም ተጎዳ እናቱን አጣ ገንዘብ የለውም ልጁን ማሳደግ የለውም ሶ በቃ አማራጭ አጣ ግን እናቴ ስለነበረች ሰራችሁ ከዛ ሁለተኛ ልጅ ተወለደች አንተ የመጀመሪያ ልጅ ያ እኔ መጀመሪያ ነው በእኔ ተሰቃይቷል
ሁለተኛው ስትወለድ ግን ጓደኛው አሜሪካ ያለ እሺ እኩል ወለዱ ፍልታይም በገብርኤልለት ማለት ነው ገብርኤል በጣም ይወድ ፋዘር እሺ ና ኤቭሪ ነገር ይልክለታል ላይክ ለትንሹ አዛ ሲገዛ እዚህ ጋር ለሞ ይላካል ደስም ይላክ ነበር እና ይዛኔ መስራት ምናምን ፋዘር ይጀምር የመጀመሪያ ጊዜ እህቴ እንደወለደ መኪና ገዛ ዋው እና እድሌን ይችላል ትንሿ ያንተን ታናሽ እሺ ከዛ እናቴ ምን ትላለች ልጆቼ የግል ትምህርት ቤት መማር አለባቸው ሶ ያኝን ሪከቨር ሊያደርግ ለሚችለው መሬት ስለነበረን ቤት ሰራለሁ ሚከራይ ማለት ብላ ለማሰራት ምናምን ትጥራለችና ጎረቤታሞች ጋር ትጣላ ነበር ኦኬ እና ይዛኔ 8 ወርዋ ነበር አርግዛ ማለት ሶስተኛ ማለት ነው ሶስተኛ ሊወል እሺ እና ለማሰራት ምናምን እየጣለች ወርቅ ምናምን ነበራት ከቤተሰብ የተላከላት ለሰርጓ ምናምን ኦኬ እየሸጠች ምናምን ነበር ቤቱ ሲሰራ የነበረውና ዩኖሳለ ይጣላሉ ከጎረቤት ጋር ማዘርና ጎረቤቶች ጎረቤቶችና ከፋዘር ጋር እየተጣሉ እሱን ደግፋለሁ ስትል በድንጋይ ወዷን ይመታታል ለመጀመሪያ ጊዜ አባቴ የጮህ ሲያለቅስ አየሁት እና ለመጀመሪያ ጊዜ እናቴ ወርቃ ካፍንጫም ካፏ ደም ሲወጣ በልጅነቴ ማለት እና እናቴ ምትሞት ነበር የመሰለኝ ሆስፒታል ሄደች ልጇ ተወለደች ማለት ነው እና እንደውም ትታመማለች ምናምን ነበር ወይ ደግሞ አንዱ ይሞትብናል ምናምን ነበር ተብሎ ይታሰብ ነበር ወለደቻትና መጣች አራሱና ቤቱን ጨርሳለሁ አለች ለልጆቼ ብላ እና እንደዛ ስትራግል ከፍላ እኛ አደገንና ለኔ ብላ ልጅ ወልዳለሁ አለች ላንተ ብላ ማለት ወንድም ይኑሩ ኦኬ ተከታታይ ሴት ናቸው እሺ ሁለት ሴት ስለተወለደ አንድ ወንድም ይወለድ ብላ አረገዘች ምናምንና ስኳር ዲያቤቲክ ሆነች ሆነ ሳለኝ ከዛ ወለደችው ምን እንደሆነ ሳይታወቅ ሞተ ትንሹ እንደተወለደ ሳላየው ኦኬ ሳላውቀው ሞተባት እዛ አለያዛት መታ በቃ የኔን ፊሊንግ ምናምን ስታይ ታምሜን ቦል ለልጅ ይወልዳለሁ ብላ አምስተኛ ልጅ ተወለደ ማለት ጨረሻ ወንድ እሺ ከዛ እሱ ተወለደና 1 አመት ሞልቶት አክብራለት ልደቱ እሺ በእለቱ ነጋታው ስትሮክ ታማሚ ሆነች ስትሮክ ሙሉ ፓራላይዝ ሆነች እናቴ ስኳሩ ነው ስኳር በሽተኛ ሆነችና በስትሮክ በሽታ ፓራላይዝ ሆነች ሙሉ መናገር አቃታት ምናምን ድንገት ነው ላይክ ምልክቶች ከቤተሰብ ጋር አልተስማማችም ነበርና ድንገት ያያየናት እየጮች ስትሮክ እና ይዛኔ ወተንኛ ማውቅ ጀመረ ይሁሉ ህይወት የምታልፈልን ቤት ለማሰራት ምናምን ስትራግል የምታልፈልን እናታችን ነበርና ኢቭንኛ ቤት ስገባ እኔ ሁለት ሰራተኛ ነበር አራዋክ በቃ ስገባ በቃ ግሪታጡ ምናምን የሪፎርም ልብስ ታጡ ምናምን ነው የሆነ ስቃ ያለ አቅም ነበር በቃ ሰው ሁሉ ደግሞ ይወደ ነበር በቃ የሆነ ገንዘብም ነበር አባቴ መኪና ምናምን ነበር የዛኔ በታወቅ ነው ሰው ማን እንደሆነ ለካ ሲኖር ሰው ይወዳል ከሌለ ማንም አይወድም እና እናት ለካ የቤት መሰረት ነች ምን እንዴት ቀጠለ ላይፍ ከዛ በኋላ ምንድነው አፕን ያረጋው ከዛ በኋላ ያሉ ማይልፍ የለም ይባላል እናንተስ እንዴት ተቀበላችሁት ድንገተኛ ነው እንደ ፋሚሊ እንደዚህ አይነት ነገር ሲመጣ እንዴት ነው ተቀበላችሁት ላይፍስ እንዴት ቀጠለ እኔ ለመቀበል በጣም ከብዶኝ ነበር ከእንደዚህ አይነት ድንቅ ታሪኮች ጀርባ ማራኪው ሁሌም አለ እናንተም ደግሞ የቤተሰብ የፍቅር የስኬት ታሪኮች ካሏችሁ በዚህ ቁጥር ቴሌግራም ላይ በጽሁፍ ወይም በድምጽ ብትልኩልን እኛ ያላችሁበት ቤታችሁ ድረስ መተን ታሪካችሁን ማራኪ አድርገን ለዓለም እናስተዋውቀዋለን ያኔ ስንት አመት ይሆናል ይዛኔ እኔ 16 አና የማትሪክ 10ኛ ክፍል ተፈተኝ ነበር እንደምንም ብለን ሆስፒታል ውስጥ ብዙ ነገር አሳልፈን አለፈን እና የሚገርም እግዚአብሔር በጣም ለኔ አስተማሪ ልክ ዳዊት ሲናገር
ከስተንፋሲ ይልቅ ቅርቤ ነው ይላል እኔ እግዚአብሔር እንደዛ ነው በቃ አላ እዚህ ጋር እንዳለ አስባለሁ ምንድነው ሰው የለንም አባቴ ዛኔ ላይክ ስራ ነበርውና ያለውን ገንዘብ ሰጥቶ እንትን አታለሉትና ጣፉበት እና በጣም ትልቅ ስትራግል ውስጥ ነው የገቡት አባቴ ሰው በቃ ገንዘቤን ወስዷል እኔ ችግር ይያለብኝ እንደዚህ እንዴት ያደርጋል ብሎ ሰው ጋር ለመገዳደል እስከ ማሰብ ደርሶ ነበር እሱም ማስቆም አለ ከዛ ደግሞ እዚህ ጋር ሌላ ማዘር ችግር አለ ታናናሾች በደንብ ያውቁ ይረዱት ነበር ምናምን ትንሽ ስለነበሩ እንትን አይሉት ፊል ያደርጉትም ግን ሁሉም ኃላፊነት ተሰጣቸው ይዛኔ ትንሹ ህፃኑ ልጅ ላይክ እኔ 1 አመቱ ነው ፊል ያደርጋል ህፃን ነው 1 አመቱ ነው ጥጦ እንደዚህ ያጠባ ነው ትንሽ ይለው ምናምን በቃ እንደዚህ ቁጥ 3 አንተየ በቃ እንደሚያስፈራ ላይክ አለ ሁሉ ነገር እሷ ነች አሁን ታረገው እኛ ምንም አናውቅም ላይክ ይዛኔ መክተፍ አንችልም ላይክ የረ ሽንኩርት ይዛኔ ከተፍ አይታጠቅ መክተፍ የለመድኩት የዛን ሰዓት ነውና አጠገቢ ያሉት ሰዎች በጣም ብዙ ሰው አላቸው ብዙ ሰው መጥቶ ይጠይቃታል ምናምንና እዛው ሆስፒታል አልጋ እና ስትሮክ ምንድነው መሰለ በባህሪው ላይክ ስትረስ የሌለው ፊሊንግ ይፈልጋል እኔም ብቻዬን ሆኜ ምናምን ማዘር ስታይ ብቸኛ የሆነች ነው የሚመስላት እና which is የሆነ ትሪትመንት ይፈልጋል እና ያቺኛው አጠገብ ያለችው ሰው ብዙ ሰው ስለነበራት ወዲያው መናገር ቻለች አገገመች አረባክ አስቲ በሴም ህመም እና በቃ እንደው አይባልም እኔ ቀን ነው ምን አለ እናቴ መናገር ይችላል በቃ ስታት ነው የምትለው ከዛ ዘጋ የነበረችው ሴትዮ መውራት ችላ መሄድ ሁሉ ቻለች ማለት በስማም ሁሉ በቃ እንዴት እንደሚያስቀና ማለት እንደዛ ሆኖ ያያየን በንጋቱ ሞተችባቸው በጣም የደነገጠው እጂ ሰዓት ሰውዩ እንዴት እንደሚያሳስን እንዴት እንዳስለቀሰ እግዚአብሔር ለካ ሲያስተምረ እንዲማላ ላይክ እናቴ ለካ በቤታለች በቃ ሰው በቃ ይሄ መማሪያ ነው ብዬ ያኛውን ችግሯ ተቀበለን መኖር ጀመረ እዛ ቴራፒ ጀመረች ጁዋን ምናምን ቤት ውስጥ ያለው ላይፍ ምናምን በጣም ከባድ ነው እንደምንም ብለን እንድትሄድ አረግናት አረባክ ወደ 6 ወር ያክል አትሄድም ነበር እሺ መሄድ ቻለች አትሄድም ማለት ሽንት ቤትም ሁሉ ነገር እዛው ነው አንተንም ታረግላት እና አባቴ እኔና እሱ ነን አረባብ ሰራተኛም አለ ግን አሰጥም እንደዚህ አሳልፈ መሄድ ቻለች ዋው በቃ አይ መጀመሪያ ጊዜ ስትሄድ ህፃን ልጅ እንደሚታቃል እንደዚህ እያለ እንደዛ ነው ሄደችው ዋው እግዚአብሔር ይመስገን ምናምን ብለን ትምህርትም እየተማረን አባቴም አንዳንድ ኃላፊነቶች እየተወጣ አለፍ ነው ከዛ ምን አጋጠመ መሰለ ወንሳሌ በጣም ስትረስ ሆነች ከብዙ አመታት በኋላ ድጋሚ አው በቃ ማትድን መሰላት እና ሃይማኖት እኔም ቀየር ያለው እሷ ቢይ ሃይማኖት ቀየር ያለው የምር እናቴ እንድድን ብላ ቤተሰቦቿ ነበሩና ፕሮቴስታንት ነበሩ እሺ እና ለናስ ስትልይትም ተገባለ እሺ እኔ ማስበው እንደዛ ነው የሌላ ሰው አመለካከት አላቀ እሺ እኔ እናቴ እንድድንልኝ እኔ በሞት ደስ ይለኛል እና እናቴ እንድድንልኝ ሃይማኖቴን ቀየርኩ ፕሮቴስታንት ቸርች ሄድኩ በደም ትሪት ያደርጉ ነበር ያግዙ ነበርና እና እናቴ ተስፋ ቆረጠች በቃ ምንድን ሁሉ አልመሰላት በቃ እኔ እናንተ ዝም ብላችሁ ኑሮኒ ከቤት ወጣለሁ ብላ ሳናቆ ጠፋች እናንተ ለክ ያስቸገረቻችሁ መሰላት በቃ እንደዛ ፊል አረጋ ልጆቼ ተቸገሩ ያ እና እኔ በቃ የሆነ ቦታ ልሂድ ብላ ጠፋች ማለት ነው እና በፈጣሪ መብራን በቃ እኔ እና አባቴ መኖር አቃተን ስንገባ ትንሹ እንደዚህ ያይናል ሁለት ትንሾች እህቶች ያሉ ዊዶን ምን ማለት እንዳለብን ያልፈለግንበት ቦታ የለምና እዛ እንደምንም ፕሪንት አድርጌ ምናምን የሷ ቤተሰብ ነበር አንድ ሰው ሄርኩና ማሚኩ ጠፍታለች እና ፈልጋትና እስቲ ምናልባት ቸርች ነው የምትሄደው ብዬ ስለማስብ ስለው
እሷ ሁሌ እንደዚህ ልጅ ምናምን እኔ የራሳችሁ ጉዳይ ምናምን አለኝ ሌላ አንተ ነው ነበር በቃ እና እንደዚህ እግዚአብሔር የለህም እንዴ ያልኩ ምናምን ብቻዬን እየሄድኩ የኮሮና ሰዓት ላይ ነበር የሆነ ፖሊስ አገኘኝና ድብድብ አረገኝ ማለት ለምን እኔ አላቅ ማክስ አላረኩም ነበር እና የዛኔ ማክስ ግዴታ ነበር እና አስገብቶ ደበደበኝ አንዴ ልንገረለዋለሁ በቃ አይሰማኝም ማለት በቃ አማራጭ ሳጣ ዝም ብዬ ሳኩ ስስቅ ደነገጠና ምን ሆኖ ነው ብሎ ሌላ ፖሊስ ይዞ ሲጠይቀኝ እንደዚህ ስለው አይዞ ማክስ ምናምን አርግ ምናምን ብሎኝ ዝናብ ይዘንብ ነበር የዛኔና ና አለኝና ብር ሰጠኝ 5 ብር እና ምን ሆኜ እንደሆነ ተቀበልኩት ስቀበለው ሁሉ ከፋይ ማለት ነው ለምንድን ነው የተቀበልኩት እያልኩ ማለት ነው እዛ እግዚአብሔር የለህም እንዴ ምናምን እያልኩ በታክሲ ሄድ ነበር ያለኝ አልሄድም ብዬ በእግሬ ሄድኩ እና ስሜቴን የምገልጽበት ቦታ ስላልነበረ ዝናብ ይዘንባል ዝናብ ሲዘንብ በቃ ፍሪደም አገኘሁ ታውቃለህ እናቴ ጠፍታለች ምን እንደምትሆን አላውቅም እዛ ሰው አይረዳም ስጠይቀው ላይክ የራስ ጉዳይ ነው ፊሊንግ የምገልጽበት ቦታ ስለሌለ ተንበርክኬ ጮኩ ማንንም አያየም በጣም ነው የጮኩት እኔ እንጂ ወንድ ልጅ አይለቅስማ በቃ እንዴት እንዳለቀስኩ ማንንም አያየኝም በቃ አልኩ እግዚአብሔር ላላ ወሰደኝ ወይ ወለ ነገር አልግልኝ አልኩት በጣም በቃ ያቺ ጊዜ በጣም ነው እንትን ምላትና እና እግዚአብሔር ተነፈስክ በቃ ወጣልኝ ታውቃለህ ወጣውና ወዲያው ወደ ቤት ሄድኩና በስፔሻል እንዳያዩኝ ሲስተሮቼ ምናምን ለባበስኩና በነጋታው ተደወለልኝ ኦኬ ለጥፍ ነበር ይሄርኩ ፎቶዋን እና የሆነ ሰው ደወለችና እኛ ጋር ነበር ያሳደርናት ታማሚ ስለነበር ቸርች አካባቢ ያሉ ሰው ዋው ሳቢር ተመስገን ምናምን ብለን እንደምንም ሮጠ መኪና ይዘን ሄደ አንድም ጎረቤት ነበርችና ሄርኩ ከዛ ፋዘር ቆይ በቃ እንደምን አረጋግታችኋት እኔ ቸርች አልገባም እሱ ሃይማኖት ስላልሆነ አልገባም አረጋግታችኋት ነውና ደውልልኝ አለኝ ነዳጅ ሊቀዳ ወረደ ማለት እዛ ስንጠይቃት እምቢ ብላኝ እንደነገረናቸው ነግሬያት እምቢ አለችኝ እና እስቲ ገቡና ፈልጓት ምናልባት ካለች ነው ያለች ገብቺ ፈልጋት የለች ድጋሚ እሺ ከዛ ወኒ ቢ ወጣውና የሆነ ድንጋይ ላይ ቁጭ ብዬ እና ሊስትሮ አካባቢ ነው የተቀመጥኩ ኦኬ ከዛ የሆነ ልጅ መጣና ጫሜ ቶሎ ወልውልልኝ ያለኝ ማለት ኦኬ ከዛ በቃ ለምንዱነ አላቅ ብቻ ከፈይና ሸልኩ ነው ወልወልኩለት ማለት ወልወልኩ ጫምቦል ምንም ታውቅ ነበር ግን እንዴት እንደሚወልወልና አላቅም ዝም ብዬ ወልወልኩለት እና ልጁም ኖቲስ አላረገኝም ቸኩሎ ስለሆነ ኦኬ መወልዌ ላይ አይደለም የሚያናደው ሊስትሮ ወጣና እንደዚህ ወጣ ቦታውን ቀማሃዋ እና ወይ ፈጣሪ ያልኩላ ተለሰው ደብልብይ በጣም ይቅርታ ምናምን ብዬ ሊበተ ይዞት ልጁ ያዘው እንደው እንትን ሲለኝ እዛ 5 ብር የሰጠኝ ፖሊስ አለ ለሊስትሮ ሰጣው እቺው ወደሮጭ ገባው ማለት ኦኬ የሆነ ችግር ስትሆን ችግር ይበዛባል እዛ በቃ እግዚአብሔር አንተ የለህ አም ይያል እሺ ካለ የሆነ ነገር አሳየኝ ቸርች ውስጥ ብዬ ገብቼ ይፈልጋታል እነዚህ ዞር ስል እናቴን አያት ቸርች ውስጥ እሺ ዋው በቃ እንዲ በቃ ለዓለም አልቀስ ያስኩትና አየችኝ ትርክድ ብያለሁ በጣም አለቀሰች ደምንም አባብያት ይያት ወደ ቤት ሄድኩ እና እነዛን ሰው ሲጠብቋት የነበረው አመስግኝ ተመለስኩና ደነገርኩ ያው 11 ያክፍል 10ኛ ክፍል ነበርኩ ይዛኔ 11 እና 12 ብዙ ፎከስ አላረገም ቤተሰብ ላይ ነበር እንትን ብለውና 12 ያክፍል ማትሪክ ልፈተን ስል ሞክር ነበር አነብ ነበር የቻልኩትን አነብ ነበር በዛው ችግር ውስጥ ለሊት 500 ወይ 300 ጥያቄ ሰራ ነበር ማለት ለሊት 500 ማለት ለሊት ማታ ስኬጁል አድርጌ ማለት ልፈተን 2 ሳምንት ሲቀረኝ ኦኬ ግዴታው ነበር የዛኔ በቃ ፎከስ ማድረግ አለብኝ ማትሪክ እንትን ስለነበር ወደኩ ትንሽ ውጤት ነው ራሴ ጣለኝ ኦኬ
በቃ ህልም አጣ እናቴ ስነሳ ቁጭ ብላ በቃ እጇ ታሞ እንደዚህ ምናምን ብላ ለምታይና አይ ማይ ጋድ ሁሉ ነገር ያስጠላል አባቴም ደግሞ ይለፋል ሶ እኔ ሃንድል አላረኩትም ያንን ነገር ለነሱ ብዬ አሪያለንኩ እና ለናቲ እንኳን የሆነ ነገር ሳላረግላት እኔ ወደኩ ወይ እግዚአብሔር ወይ ለምን አልኩ ማለት ነው እዛዛኒ ምን አርኩ ይሄ ልጅ ለትብ ስላለብኝ ማለት ቅርታሽ ሶፍት ሶሪ ሶሪ አይ እንትን በቃ ያለኝ ትንሽ ነገር ስለነበረ ለነሱ የሆነ ነገር መስጠት ፈልጋለሁ የኔ ደስታዬ ቤተሰቦች ናቸው የሆነ ነገር ልስጣቸው I can't I have nothing so the last እንትን የመረጥኩት ነገር እኔ ራሴ ማጥፋት ነበር ራስ ታጠፋ በቃ የኔ አማራጭ ራስ ማጥፋት እና ላጠፋ ስል ለእቴ ስልኬን ለዛችኛው እህቴ ደግሞ ፒሲ ስልኬን ፓተርን ነበር እሱን አጥፍቼ ፍሪ አድርጌ እዛ ላይ ኖት ላይ ምን ኑዛዜ ሆኖ ደዛ ነገር ማለት ብቻ ለብሴ ልሰጣችኋለሁ በቃ ሲሄድ ለብሴ ለእናንተ ይሁን እኔ ሲሆን ልግባ ነገር ቢሂ መድኃኒት አዘጋጅቼ ምናምን ልውጠው ስል አላቅም ተኛው እንቅልፍ ስለ ተኛው ልውጠው ስል አላቅም ተኛው ማለት እንዳያስከው ድንገት ተኛው ድንገት እና የሚገርም ነው እግዚአብሔር እንደሆነ አውቃለሁ ያው እንግዲህ አትሙች ያላት ነፍስ እና አይሆንም ማለት አይሆንም ወጣለሁ እኔ ሞታለሁ በቃ ምን ሌላ መንገድ ልትሞክር ነው ከዛ በሌሊት ወጣው ወደ 11 ሰዓት ከዛ ወደ ሳር ቤት ሄድኩ ሳር ቤት ድልድይ ያለች ያ አደባባዩ ጋር ነው አደባባይ እዛ ጋር ዘላለሁ ብዬ ለመዝለል ልሞክር ስል ድንጋይ ያለው ድንጋይ ላይ መቤት ይነካታል ኦኬ ልጇን ታቅፋ ማለት ነው ማይ ጋድ ለምን ብዬ ያታለው በቃ ሁሉ ነገር ጠፋ ካሳቢ ተስፋ ስቆርጥ የነበረው ተውኩትና ከመቤቴ ጋር ማውራት ጀመርኩ ድሮ ማገለግልበት ደብር ነበር ቤተክርስቲያን ሄድኩና ድሮ ጭራሽ አገልጋይም ነበርክ በጣም አገልጋይ ነበር ሰንበት ትምህርት ቤት ማለት ሄድኩ እግዚአብሔር ወይ ምናልባት ወደኝ ይሆናል ምናልባት አላቅም እውነት ነግረኝ ይሆናል በቃ ህይወቴን ቀይርልኝ የኔ ህይወት ቤተሰቦቼ ናቸው ለምን እንደነሱ እንድኖር አርግ ብዬ ወደ ቤት ሄድኩ ሁለቴ ከሞት ተመለስክ ማለት ተመለስኩ እግዚአብሔር ኑር አለ እኔ ለዚህ ነው እግዚአብሔር ልክ እንደ ዳዊት ከስትንፋስ ይልቅብኝ ነው ይላል ዳዊትና ልክ ለኔ እንደዛ እኔ እንጃ አላቅም እንዴት እንደምወር መድኃኒት እንደዚህ ሉጥ ብዬ የተኛው ሰው I don't know how ድልድይ ላይ ወጥተህ ተመለስክ ድልድይ ላይ ደግሞ እንደዚህ ሳይ እመቤቴን አይቻለሁ ማለት ሁሉም በቅጽበት በሰከንዶች ቅጽበት ልታረጋቸው የምትችላቸው ነገሮች ናቸው በቃ እነዛ ነገሮች ባይኖሩ እኔ ዛሬ መጥቻ አላወራም እና እንደነገርኩ ስቲል ነው የኔ ህይወት ወደ ቤት ተመለስኩ ተመለስኩና አንዳንድ ነገሮች መሞከር ጀመርኩ ስዕል የሚስል ጓደኛ ነበረኝ በጣም ጎበዝ ታዋቂ ነበር ኦኬ ከሱ ማር ነበር ስዕል በቃ ሲስል ያለው እና ድንገት እናቴ ድግስ ተጠራች እና ድግሱ የሆነች ልጅ ተመረቃለች እና የሰፈር ልጅ እና ዲፕሎማ ነው በዲፕሎማ ተመረቀችው እዛ እናቴ መታ ከፍቷት ማልቀስ ጀመረች ኦኬ እዛ ምን ሆነሽ ነው ስላት እዛ ምን አናለችና ሙዲ ዙባት ይሁን አላቅ ኦኬ አለቀሰች ምናምን እንዴ ለምን አልኩ ላንቺ ብዬ መረቃለሁ ላንቺ ብዬ መማር አልፈልግም ኮዝ እኔ የምፈልገው ፊልድ ሌላ ነበር ያለኝ ዕውቀት ሌቭልም አውቀዋለሁ ችሎቴን አውቀው ከዛ ለእናቴ ብዬ ቅድስተ ማርያም ዩኒቨርሲቲ ገባው እሱም አይበቃኝም ብዬ አዲስ አበባ ዩኒቨርሲቲ ገባለሁ ብዬ ፈተና ለመፈተን ይልኩና ወደኩ አንድ አመት ሙሉ ፕራክቲስ አደረኩ ስነ ጥበብ ትምህርት ቤት ነው ለመግባት የፈለኩት እና እዛ ፈተናም አለው
እሱን ፓስ ማድረግ የሚችለው የሆነ ችሎታ ሲኖርና አዲሽናሊ ደግሞ ቀስ ሲኖር አንድ አመት ሙሉ የነገርኩ ጎበዝ ሳሊ ነበረው ልጅ ጋር እየሄድኩ ፕራክቲስ አድርግ ነበር ኦኬ ከዚህ ሄድኩ እግዚአብሔር ለመንኩት እና እንደዛ ብዬ ገባው ላይክ ከመቶ ምናምን ተማሪ ውስጥ 50 ሰው አለፈ ከ50 እኔ ሶስተኛው ዋው ሰው እግዚአብሔር ይመስገን ብዬ ገባው መማር ጀመርኩ ምናምን ነው ሁለተኛ አመት ተማሪ ያለው አባቴ ሁሌ ማርያም ይላል የሆነ ነገር ሲል መቤቴ ይላል እስቲ ላስደስተው የሆነ ነገር አድርጌለት አላውቅም እሺ አባቴ ላስደስተው ብዬ መቤቴ ልሳለት ስቲል አም ፕሮቴስታንት የነበር እስከዛ ሰዓት ፕሮቴስታንት ነው ያ መቤቴን አይቻታለሁ ግን ኦርቶዶክስ ነው አይ እግዚአብሔር ስራ ነው ብዬ ነው እንጂ አይ ወደ መቤቴ መለሳለሁ አይደለም ከነበረብኝም ጫና በቃ አልመለስም ነገር ነበርኩና መቤቴ ልሳላት ብዬ ተነሳው አላውቅም እንግዲህ ፈይስደኝ 3 ቀን አልተኛ ብዙም ጎመሳሌ አይደለም እሺ ከዛ ስልክ ለበረኝ እየቀረስኳት ምናምን ሳልኳት ሂደቱን ማለት ነው የመጀመሪያ ቪዲዮ እሱ ነው የመጀመሪያ ቪዲዮ 900,000 ሰው ነው ያየው በስ የመጀመሪያ ከ2 አመት በፊት ነውና አይ ኖ ኤቭሪዌር ላይክ መንደጋገሪያው ነው ጓደኛዬ ላይክ በ10 ደቂቃ ውስጥ 300 ወይ ደግሞ ከዛ በላይ ላይክ ካገኘ ቫይራል ይወጣል እና ሚሊዮን ነበር ሳይው 5 ላይክ የለው ቪዲዮ ማለት የለቀቅኳል እስቲ እግዚአብሔር ያውቃል ይሆነ ይተኛው እና ስነሳ የሀገር ሰው መቤቴ ተባልከ በጥበብ ምናምን በቃ ማይ ጋድ ይሄ ነገር እኔ ደለገጥኩ የኔ ሁሉ አልመሰለኝ የሀገር ሰው እኮ ቤት አድርጓል የሀገር ሰው ደግሞ እንትን ይላል እግዚአብሔር ወልኩና ይሄ ነገር እውነት ነው ደንግጬ ነው ስልኬ በሩሪያታል ዘብቃ የሆነ ሰፈር ላይ የሆነ ቦታ ሲሄድ የሆነ ጎበዝ ምናምን ይላል ዲው ይፈጣሪ ባንድ ሊሊ ፌመሶን በቃ ይሁሉ ነገር ሲሄድ ምናምን በቃ አንዳንድ ትልልቅ ሰው ደግሞ ይደውልልኝ ጀመር የቤተክርስቲያን ትልልቅ ሰዎች እንደዚህ ቤተክርስቲያን ላይ በሰራ ምናምን መጀመሪያ ስዕል መጀመሪያ ምን አላባት እንዲህ ያስተዋወቀች እንደመጣ በዛው ባስቀረቻል ሲሪየስሊ እኔ ደግሞ ሳነግራቸው ተጠመኩ አንነገርኳቸው ላይ ነገረኛ አጋጣሚውና ሂደቱን ነገረኝ አንድ ሰው ነበረች ውጪና አንድ አባት ነበሩ ንስሐ አባት እሺ እሳቸው ጋር ተገናኝ ግድ የለም ማለት ኦኬ ስዕልን አይታ ይጻፈችልኝ እሺ እና ታቅ ነበር ትንሽ ዝም ብዬ ሞክር ነበር ፕሮቴስታንት ቪዲዮ አረ ተሰራ ነበር እየዘመርከው እሺ አገናኘችኝና በጣም ትውታባል ነበር ስለመብርሃን ፍቅር ይነግሩኛል ስለ ቤተክርስቲያን ስለ ኦርቶዶክሳዊ ቀኖና ዶግማ ያሳዩኛል ማይ ጋድ አልኩና ዳስተሙቀኝ አልኳቸው ተጠመቁ በራስ ጥያቄ ከዛ እኔ ተጠመቁና መስቀሌና አርጌ ቤት እንደዚህ ብዬ በቃ ስገባ በቃ ፋዘር ዴይ ማለት ነው አለቀሰ ገብቶ አይቼዋለሁ እኔ ከዛ እግዚአብሔር ይመስገን ከዛ በኋላ ብዙ አባታችን ሁሉ አገኘው ብዙ አቡነ ማትያስ እድልያ ይባይዚ ላይክ ዝም ብዬ የማግኘት እድል እንደተፈጠረ ቀላል ነበር አቡነ ናትናኤል ነበር የጠሩ ለሳቸው መጀመሪያ ያስያቸው ስለነበረ ዝም ብዬ ገብቼ ቀየመጡ ከአባቶች ጋር ያገኘዋቸው ቪዲዮ ላይ ይላል አይቼዋለሁ እኔ ቪዲዮ ከዛ ይርኩና አባቴ ሰልሲ እንዱ ቀጠቀጣለ አብድል ልጅ ለብድል ይቀጠቀጣ አትቀጥቀጥ ብላ እኔ ማንንም ነኝ የሚሉት ሁሉ እና ሁሉም ባረኩኝ ከዛ ምንድነው ያሉኝ እኔ በሞት ይሄ ስለ ኤግዚቢሽን ነው ቀመጣል ለኔ ትልቅ ተስፋ በስማ እና አባታችን ከልቤ በቃ አበረታቱኝ ላይክ በርታ ምናምን አሉኝ ውጻቡና ናትናኤል እኔ እንጃ እኔ አልገዛቸው ፍቅር ናቸው እንዲህ ብሎ ያጎርሱኝ ነበር እና በቃ እሳቸውም በጣም አበረታቱኝ መከሩኝ ስለናቴ ነገርኳቸው ደም በጣም የዋህ ናቸው አለቀሱ ጸሎት አረግልሃለሁ
እውነት አዎ እንደዛ ልኝ ምናምን እግዚአብሔር መልካም ነው ብዬ ህይወቴ በቃ እየጣም ሄደ እንደዛ እያልኩ ሳለ የመመረቄ ርዕስ እናቴ ነች እኔ አይም ዲዛይን የመመረቄ ርዕስ እናቴ ማለት እናቴ ስትሮክ ታማሚ ነች እሺ አንደኛው ፓራላይዝ ፊል አንደኛው ሙሉ አይንቀሳቀስ ይፈልጋልና ሪሃቢሊቴሽን ሃንድ ማሽን ይባላል ውጭ ሀገር አለ ሪሃቢሊቴሽን ሃንድ ማሽን ያ እሺ እና የስትሮክ ታማሚዎች ቴራፒ የሚሰጥ ማሽን ነው ኦኬ እና እሱን ቢልድ አደርጋለሁ because I'm a product designer which is ይሄ መስራት አይቀርም ምንድነው የምትማረው product design by department ኦኬ እና አራት ተማሪ ነው እዛ ዲፓርትመንት ውስጥ ያለው አልፎ ይገባው አራት ብቻ ናችሁ አራት ተማሪ ብቻ ነው ያስተምሩት በጣም ቀን ይውሉ አስተማሪዎች ናቸው ከፕሮፌሰር ጋር ሁሉ የሚኖር እና እንደዛ እየተማርኩ የእናቴን ችግር ፈታለሁ ብዬ like አሁን በመረቂያ ጽፌ እሷነች ሰሞኑን ዲስፕሌይ ያደርጋለሁ I gonna be like fast እንዴት ይሄዳል ነው already ጨርሻለሁ መስራት ችሏል አርጊላት ሞክሬዋለሁ ይሰራል እንደውም በጣም ደስ አላት ስሞክርላት ፈርታ ነበር እሺ እንዴት ሰራው በጣም ከባድ ነው ብዙ ፋብሪካዎች እንትን ለማለት ሞክሬ ነበር ግን ላስትሊ በራሴ ወይ ሞልድ ሰራው as a designer ራሱ በቃ ሙሉ እንቱን አጠናሁት ከዛ አርዲኖ ሲስተም ሰራን አንዳንድ ማቴሪያሎች ገዛን ላስትሊ ፕሮዳክቱ we made it እና ብቻ like የኔ እናት ብቻ ሳይሆን ይሄ መፍትሄ ሊሆን የሚችለው ለብዙ ስትሮክ ታማሚዎች ነው like cost wisely ነው አጥንተ ነው የሰራነውና ቢሸጥ like ከዋናው ገበያው በጣም ዲክሪዝ አድርገናል like ሊሸጥ የሚችለው 45000 ወይ 50000 ወይ 60000 እሺ እኛ የምንሸጠው ከ10000 እስከ 15000 እንደዛ ነው መመረቄ ጽፌ እናት ይሆነች በህይወት ትልቁ ደስታሱ እናትና አባት ይደሰቱ የማያልፍ ነገር የለም ባይዚ የሰው ልጅ ተስፋ ይቆርጣል ከተስፋ በላይ በጣም መጥፎ ነገር ውስጥ እንዲገባ የሚያደርገው ህልም ማጣት እና እኔም ህልም ይዛን ያጥቼ ስለነበረ ነው እግዚአብሔር ታላቅ እናት እንዴት ነች በጤናዋ ሙሉ ባትሆን በልጆቿ ሙሉ ነች እግዚአብሔር ቢችል ደግሞ like እኔ ውጪ ላሳክማት ሞክራለሁ ኢንስል በራሴ ነው ሰው እንዲረዳኝ አይደለም እና እሺ ለበና ምን ያላ መስከኝ እንጃ ብዙም አይደለም የቻልኩት ግን አመሰግናለሁ ያለኝ እሱ ነው ከድንቅ ታሪኮች ጀርባ ማራኪው ሁሌም አለ ታዲያ እነዚህ ድንቅ ታሪኮች ወደናንተ ደግሞ እንዲደርሱ ከናንተ የሚጠበቀው ሰብስክራይብ ብቻ ነው አሁን ሰብስክራይብ አድርጉ ደወል ምልክቷን ተጫኑ እነዚህ ታሪኮች በቀጥታ ቤታችሁ ድረስ ይመጣሉ ያንተ የቲክቶክ ቪዲዮዎችን ሳይ እንዳልከው ለልቅ አባቶች ጋር እንደዚህም ደግሞ በአገራችን በጣም በአርቱም በተለያየ መንገድ ተጽዕኖ ፈጣሪ ሆኑ ሰዎች ጋር ነው ብዙ ቪዲዮዎችን ማየውና በጣም ባጭር ጊዜ ብዙ ትልቅ ኤክስፖዠር ተፈጥሮላል ስንት ፎሎወር ነው አሁን ያለ almost like 790 ምናምን ነው ያለኝ 800,000 ሊገባ almost 800,000 እንግዲህ ይሄ ቪዲዮ ተቀርጾ ኤዲት ተደርጎ እስኪለቀቅ አይታወቅም 1 ሚሊዮን ሊገባ ይችላል ምን ይሏል ለዚህ ሌሎች ታዋቂ ሰዎች ተጽዕኖ ፈጣሪ ሰዎች ሁሉም ያበረታቷል like ያለህን እንትን ችሎታ ሳይው ግሩም ኤርሚያስን በጣም ወጣው በጣም በስማ ሲሪየስሊ በጣም ኩል የሆነ ሰው ነው ኢቭን አንድ ሰዓት ከምናን አስጠብቂዋለሁ ግሩም ኤርሚያስ like በቃ አልተመቸኝም ቆይ አንዴ መጥቻለሁ ደርሻለሁ እሺ የቱ ጋር ነው ምናምን ኢማጂን ግሩም ኤርሚያስ ይዞ በጣም ፊውስ ሰው አንተን አንድ ሰዓት ነው እኔኮ ቀድሜ መሄድ የሚገባኝ ግን አልሆነልኝምና እንትን ካሜራማን ሁሉ አላገኘውምና ሌላ ሰው ይዤ ነው ዝም ብዬ በስልክ የቀረስኩት ከዛ ምንድን ያለኝ ነው በቃ I appreciate ምሳካ ለበላ እኔ አልበላ ምክንያቱም አንዴ አስጠብቂው ከዛ ደግሞ ምሳ ከሱ ጋር በልጭ ይብላል ሌላ ነገር ነው እና he's so appreciate የሚያርክ ሰው ነው በጣም ማለት እየደወለ የሆነ ስራ ነበር ከውጪ የመጣ ስራ አላቸው እንደዚህ ምናምን ይለኛል ቢዝነስ ማሰራ
በቃ እንደዚህ አይነት ሰው ነውና በጣም ነው ማመሰግነው ናርዶስ አዳነ ነው ናርዶስ አዳነ ፍሪሊ ነው ላይክ ኮሙኒኬት የምታረጋት እሷ ደግሞ 5 ሰዓት ነው ያስጠብቀዋል 5 ሰዓት ምንድነው አንተ ቆይ ሰው የምታስጠብቀው ወይ ይቅርበኝ ያስጠብቀናል አቀረጻኛን ራስ አስጠብቀናል እኛን 30 ደቂቃ ብቻ 30 ደቂቃ ያው ራይድ ነው እዚህ የራይድ በጣም ትህትና አላት ናርዶስ አዳነ ኦኬ ለሃይማኖት ያላት ደግሞ ክብር በጣም በቃ በጣም ወደላት ነው በጣም ቅዱስ ያስጠበከኝ ምናምን አምስት ሰዓት በጣም ብዙ እና በጣም ነው ማመሰግናት እሷን ሁሉም እንደዛ ናቸው በጣም ጠጁ ራሱ በዚህ መጀመሪያ ጠጁን ያገኙት አርቲስቶች ኦኬ መስፍን ማለት ነው ጠጁ ይብሎ በቃ ደግሞ ትህትናው ኢየሱስ ትህትና ደግሞ ይለኛል በስማም ወልድ እኔ እግዚአብሔር ያክብራቸው አርቲስቶች የሆነት ላይክ በጣም ትህትና አላቸው ቃል ኪዳን ኦኬ ታሪኩ ባባ በስማ እሷ ባይዜ ቪዲዮ ትዳልጭው ነው እንጂ እንዴት እንዳለቀሰች ቀይ ነች ነው በጣም እና ደም ነው የሆነችው ሚካኤል ቅዱስ ሚካኤል እሱ በመልጃው በረዲት ሁሉ ያክዝሽ ነው ያልኳት እና አለቀሰች እንዴ እንደምታሳዝንና ለመጀመሪያ ጊዜ የዛ ሚዲያ ላይ እንትን ሳትል መነጋገር የበነበረው ሰዓት እኔ ያገኝቻት ከዛ በኋላ ቃል ኪዳን ወጣች ዋው ደስ ሲል እና በጣም አበረታች ናቸው አርቲስቶችም ራሱ በዛው ልክ አንዳንዶች ጋርም ደግሞ እየተከፈለኝ ምናምን ነው ሰጣቸው ማልዋሸውነት እየተከፈለ በቃ ካድናቂዎቻቸው ኦኬ ሰምበዲን እንትናን ሳልልኝና ከገንዘብ ይሄድና እንትናል እና አንዳንዴ ደግሞ እንደዚህ ነገር አደርጋለሁ እሺ የመንፈሴ ነገር ስለምወድ በዛው መንፈሴ ነገር እሰጣለሁ ላይክ ልጅ ሚካኤል እሺ የሚካኤል ላይ ሰጥቶትላ እሱም አባቴ ነው ሲል ይደሳል በቃ ያላገኙት የለም አብዛኛው አግኝቷል ኦልሞስት በጣም ቴዲ አፍሮ ታዋቂም ፓርትራክ ነሽ ቴዲ አፍሮን ላይክ በራሴ ስተት አላገኘሁት ሁሴንም አግኝቻለሁ ሁሴን በጣም እሱንም ስለዋላል ሶ የቀረ የለም የቀረ ካለ ያሰብን እንሰራለን እሺ ስል በጣም ያበላል ማለት ነው ላይክ ይሄ ከገንዘብ ዋይዝ ያለውን ነገር እስኪ ንገረኝ እንትን ነው ያን አሰራር ሊድ ያደርጋል እሺ እኔ if you think it wisely you can make money ገንዘብ መሆን ይችላል everything ገንዘብ መሆን ይችላል even idea ይሸጣል so why not using social media you can make money so ብዙዎቹ ላይክ ወደ ገንዘብ ማይቀይሩት አሉ ላይክ ቲክቶክን በጣም ይጠቀሙበታል ግን ደግሞ ወደ ገንዘብ መቀየር ያልቻሉ አሉና ካንተ ልምድ ካንተ ኤክስፒሪየንስ የሆነ ነገር ፎሎወርስ ለማግኘት አትስሩ እኔ ብዙ ጊዜ ያው ለምሳሌ የማራኪ ወርክ ሞዴላችሁ ስራ እሺ you work only people's ላይ ያ በጣም ያስደስታል ላይክ በቃ ታውን እኔ የማራኪ ዋው የሆነ ሳድነስ ስቶሪ ሲነገር ዋው we like it so አንተ ምሰራው ለእንትኑ አይደለም እና ሶሻል ሚዲያ ላይ በደንብ ለመታወቅ ይሆነ ምናምን ክብርን ለመጣላት ሞክሩ ከእግዚአብሔር ጋር የተደገፈ ሆኖ ከዛ ለእናንተ ፒዩር የሆነ ነገር የሆነ ጣም ያለው ነገር ለመስራት ሞክሩ ጥሩ እሺ ስለ ቤተክርስቲያን ጋር ስላለ ቅርበት እናውራ ቀደም በስሱ ነው የነካ ነው ብዙ ገዳማትም ዞር ያለው አልከኝና በጣም ብዙ ናቸው ከከተማም ከከተማው ውጭ እንዴት ነው የምትሄዱት እንዴት ነው የምትሄደው እስኪ ንገረኝ በመሄድም ደግሞ ያተረፍካቸውን በረከቶች እግዚአብሔር ይመስገን እንሄደው አባቶች ይዘውን ነው የሚሄዱትና እሺ በቃ ልፍት ብለ ነው መሰራውና እግዚአብሔር ሲረዳ ነው ቪዲዮ በጣም ይታይልናል እና ላይክ በዛ አጋጣሚ ስትሄድ ብዙ ቤተክርስቲያን ትጎበኛለህ እንደነቃለን እግዚአብሔር ደግሞ ሞገስ ይሆናል በጣም ደስ ይላል በህይወቴ በጣም ካተረፍኩባቸው ነገሮች ቤተክርስቲያን ላይ ያረኳቸው ነገሮች እና እግዚአብሔር ይገርመኛል 1.5 1.6 ነው የሚታየት ቪዲዮዎች ዋው ላይክ ቤተክርስቲያን ስቶ ማቹሪቲ ሌቭል ያድጋል
ጥሩ አሁን ቅዱስ ላለበት ደረጃ ነው ማን ነው የሰራው ብለህ ነው የምታስበው አሁን ያለውና ቅዱስን እናቴ ነች ኦኬ የሳቂ ምንጭ እናቴ ስለሆነች lastly I will graduate for her እንደነገርኩ ለሷ ብዬ ገባው ሳላውቀው ቀተብኝ እና የኔ ህይወት ፓዝ እናቴ ነች ነው ብቻ ለእናቴ በቃ ክብር ባሰጣት እናትም ይመስል የለም እናት የሷ ውለታ ላይክ መግለጽ አችልም እናት ከምንም በላይ ነችና አንደኛውም ላይክ እዚህ የመጣሁት ሪዝኔ እናቴ ነች ምናልባት ይሄን ቪዲዮ የሚያዩልኝ ሰዎች ለአንድ ቀን የእናቴ ፎቶ አለና እና ለእናቴ ክብር ስትሉ እናታችሁን የምትወዱ እቺኛውን ፎቶ ለአንድ ቀን ፕሮፋይላችሁ የሆነ ፖስት ብታረጉልኝ እና እናቴ ላይክ አይገባት ላይክ ታማሚ መሆን አይገባት እኔ ብሞትላት ይሻለኛል የኔ እናት እና ላስትሊ ራሱ እዚህ ሀገር መመረት ማይችለው ፕሮዳክት በእናቴ ምክንያት ሰርቼዋለሁ እና የኔ ክብሬ እናቴ ነችና ለእናታችሁ ክብር ያላችሁ የእናቴ ፎቶ ለአንድ ቀን ያው ትልቅ ፎሎወርስ ያላችሁ ፕሮፋይል በማድረግ ለአንድ ቀን ብቻ አድርጉልኝ ስል ጠይቃችኋለሁ እኔ እንደውም ስል ብቻ ልስላችሁ ነበር ወይኔ አለማምደኝና እንዴ ከሳልክልኝ ደስ ይላል ያ እንትን ነው ስትሮክ ታማሚዎች ብዙ አሉ ብዙ ጊዜ ከስትረስ የሚመጣ ነው አይደለ ባይዞይኩ ለሰው ልጅ ገንዘብ ከመስጠት በላይ አይዞ የሚል ሰው እኮ ነው የሚያስደስት አይስጥ ገንዘብ አይዞ እግዚአብሔር አለ የሚል የሚያበረታ ሰው ነው ያጣን እና ለኔ እናት የሚያስፈልጋት ሰው ፍቅርን ገልጸህላት ታውቃለህ ከድንቅ ታሪኮች ጀርባ ማራኪው ሁሌም አለ ታዲያ እነዚህ ድንቅ ታሪኮች ወደናንተ ደግሞ እንዲደርሱ ከናንተ የሚጠበቀው ሰብስክራይብ ብቻ ነው አሁን ሰብስክራይብ አድርጉ ደወል ምልክቷን ተጫኑ እነዚህ ታሪኮች በቀጥታ ቤታችሁ ድረስ ይመጣሉ ፍቅርን ገልጸህላት ታውቃለህ አው የኔ ፊት ለፊቱ አልችልም የምር እኔ ፍቅሬ መግለጽ አልችልም I can't ለዛ በቃ ምንም ስላራረኩላት አይ ላይክ እሷ እንጂ እንዴት እናት እንደምትገልጻት አላውቅም ወለደች አኖረች ታመመችልኝ እኔ ደግሞ ላይክ ይሆንኩላት እግዚአብሔር ረዳ ተመረኩላት ገና እና እናቴ ብችል ላይክ ባስቆርባት ብችል ልጆቼ እንኳን ብታይ የልጅ በቃ የሆነ ሲንጫጩባት አንተ ወልደ አው እንደዛ ታስባለና እናት ምድር ላይ ያለች የምታስደስት ነገር እናት ከሁሉ ሰው ላይ ስታማከራት እኮ ይውስጥ ተረዳለች እንደቸገረ ወይ እንዳጣ ታውቃለች እናት እና ሁሉም ሰው ለእናት ያለው ክብር ልዩ ነው የሁሉም ሰው ሳይ አንተ ለራስ ለእናት ያለ ትልቅ ነውና በጣም ብዙ ተከታይ ያለኝና ቢያዝ በቃ ለእናቴ አንድ ቀን ለእናት ክብር ፎቶዋን ዝም ብላችሁ በቃ አፕሎድ አድርጉ ደስ ይበላት እኔ ደግሞ ላቲ እኔ አሉልሽ በሏት ላይክ ያለችበት ሁኔታ ላይክ አትናገርም ስትታነክሳለች በጣም አንዳንዴ ማዝ ነው ይችሉ ለእናቴ አንድ ቀን ፕሮፋይል በቃ ፕሮፋይል ወይ ብስቅ ያ ጌታ መልካም ያይ በጣም አንተ ጎበዝ ነህ የምር በጣም ጎበዝ ሰው ነህ በጣም በወጣትነት በዚህ እድሜ በጣም ብዙ ኃላፊነት የእህት ወንድሞችን ትልቅ ኃላፊነት ተሸክመ ከዛ ህይወትን አሸንፈ አሁን ደግሞ እሷን ለማስደሰት መጨረሻው ስቴጅ ላይ ነው የምትገኘው ምናምንና በሱ በጣም ፕራውድ ነው ማድረግ ያለብህ ያስማል ያ እሷ ነው ምንኖረው እኮ እና ደስተበታለሁ እኮ ግን ይኸው እግዚአብሔር ብቻ አድራጊያ ጤና ቢሰጠው እግዚአብሔር እኔ በዚህ ስሜቴ እንደዚህ አለዋል ትል ስለሚለኝ ማለት ነው እና በቃ ቤት ክርስቲያን ሲሄድ እናቴ አስቢያት ጸሎት የምታረገው ለሷ ምን አለ ብትናገር
የሰው ልጅ እኮ በቃ እኔ እንጃ አላውቅም አሁን አንተ እንደዚህ ስትጫወት ምናምን እያየህ ነው የነበረው ሰው ይሉሳሌ በላገር ቢያቅት እንዲህ በጣም የሚያሳዝነው አንተ ያየን አሁን ከኔ ጋር በጫወቱ ትፈልገዋለህ እሱን አጥቷለች ላይክ በቃ almost 8 አመት ሆናታል God is good እግዚአብሔር መልካም ሁሉ ነገር ለእግዚአብሔር አሳልፈን እንሰጣለን እግዚአብሔር አላደረገም ለምን አይባልም ኢዮብ እኮ በፈተና ሳለ እሱ ሰጠኝ እሱ ነሳኝ ኢዮብ እኮ ለሁሉ ልጆቹን አጥቶ ንብረቱን ያጣ እኔ ደግሞ ላይክ እናቴ በህይወት አለችና መሰግናለሁ ለዛ ነው እናቴ ደስ እንዲላት እንጂ ለኔ ምንም ቢጨምርልኝ ነገር የለም ግን እናቴ ዋው ካይሁሉ ሰው ላይክ የኔ እናቱ ለብስ ይላት ባይ ያስደስተኛል that's why I asked you ይቅርታ እሺ ቪዲዮችን ታያለች ላይክ እንደምታይ ታውቃለህ በዛ ደረጃ ተረዳዋለች ምናምን አዎ በጣም ታያለች እና በቃ ትደሰትብኛለች እኮ ግን እኔ ላይክ በቃ ግን ያው እግዚአብሔርን እኔ ላይክ ግዴታ እንትላልለው ኮዝ ብዙ ነገር አልፌ ስለነበር ላይክ እናቴ የሆነ ነገር ተሆንብኛለች እግዚአብሔር ወይ እባክህ ስማኝ በዝናብ ውስጥ ሆኜ አስተውሳለሁ ማንንም አይሰማህም ሰው እኮ ይረዳህ ላይክ ያጣሳት አብሮ ሰው አይሆን እግዚአብሔር ግን አብሮ እግዚአብሔር ወይ እባክህና ያልኩት እመጣለሁ ትልለ ይፈርድ ነው እግዚአብሔር እኮ የሚመጣው እባክህና አዲስ ትላቀርልያት እኔ ያልኩትና እግዚአብሔር በነጋታው እናቴን እንዳገኘ ተረዳኝ ላይክ ልጅ ስለነበርኩ ላይክ እኔ ችግር ብዙ አላውቅም የነበረው ችግር ባያክሰው ደግሞ ላይክ ሃንድል ባረግ ይከብደዋል እና በቃ ትንንሽ ልጆች አሉ ምናምን ያሳዝናል እኔ ትንሹ ልጅ ነው የምለው እንደሚና ይናፍቀኛል ላይክ እኛ የእናት ፍቅር ቢያይ እኔ እናቴ ላይክ በቃ ስትሯራጥ ለኒስታ በላይ እናት እኔ ከሰው አልጎርስም ለምንድነው አልጎርስም ማትጎርሱስ ንቀት ሰው ይመስላል እኔ እናቴ ብቻ ነበር ጎርሲ አባቴ እናቴ ማልጎርስ ለዛ ከምንም ሰው አልጎርስም እና እናቴ አቡ በቃ እኔ ከትንሾች ጋር እኔ ሲሻሙብኝ ትንንሾቶቼ ላይክ ከነሱ ነጥላ ተጎርሲ ነበር እኔ ከጫጫኒ ምንም በቃ ታላቃቸውኝ የሆነ ሳለ ማለት እና እናቴ እያጎረሰች ይብዳም ይናፍቀኛል ግን ያው እዛ ነው የእናቴ ይናፍቀኝ በጣም እናት ስቅሎ ለባል ሁሉ ነገር ነች ምንም በቃ ሳቋ ይናፍቃል ታውቃለህ ደስታዋ ይናፍቃል የሁሉ ነገር ወንድ ልጅ ኩበልቀስ የለበትም የምር ላይክ ዝብዬ እናቴ ስለሆነች ነው እኔ እንባቢ ቀርም እንጂ ወንድ ልጅ አይለቅስ ይዞት መቅረት ያለበትና እናቴ በቃ ብቻ ማንም ሰው እናቷ አትታመንበት አይ እንዳልከው ነው በቃ አንተ በጣም ጎበዝ ሆነ ቅድም እንዳልኩት በጣም የምር ትደነቅ የሚገባ ለብዙዎች ምሳሌ መሆን የምትችል ለቤተሰብ በችግር በክፉ ቀን ጊዜ ከጎናቸው ለታናናሾች መከታየውን ካሪያውን ጊዜ እንዲደርሱ እንዲያድጉ እንዲማሩ መሰረት ይወንከለና በዛ ልትኮራ ነው የሚገባ እናትም ደግሞ አትሊስት በህይወት ኖራ አሁን ደግሞ ያንተንም ደስታ ልትጋራ እሱንም ደግሞ እግዚአብሔር ስለፈቀደ በዚህ በጣም ፕራውድ ነው ማድረግ ያለ እንደ ወጣትስ እንደ ሰውኛ ይሄ እንደ ወጣት መዝናናት ጊዜ ማሳለፍ ሰዎች ጋር መዝናኛ ቦታዎች መሄድ እንደዚህ አይነት ነገሮች እንዴት ነው አንተ ጋር አንጂ የሆነ ጅልነት ነው መስለኝ አራተው በቃ ይሄ ወጣትነት ጊዜ የዘም ታገኝበት ታዩ
ምታጣበት ጊዜ አለ የሆነ ፈተናን ስለማቀው ፈተና ይመጣል አንድ የምታረግበት ኢነርጂ ያስፈልጋል አግኝተህ ማጣት አለ ምናምን ስላሉ እኔ በዚህ ሰዓት መሮጥ ነው ማሰብ like I'm ገና እኮ ምንም like አለ ምን ያስኩ ገና አይምሮዬን በደንብ አልሰራም ብዙ ነገር ሀገር ላይ መፍጠር ትችላለህ እና እኔ like እንደ ወጣት አንድ ጊዜ ፊልም አይቻለሁ እንዴ ምንድነው ጋርደን ነው ምንድነው like I don't know ሲኒማ ገባው ከጓደኛዬ ጋር እስቲ አንድ ቀን አለ እሺ እዛ 1000 ብር ነው የተከፈለውና እንጂ እዚህ ፊልም እዚህ ላይ ታልኩ ፊልም የሆነ ታሪክ ያለኝ እኔ ለምን ትልቅ ቲቪ ያለ ቤት እሱ ላይ ያለው ያ ቢይሎ ያልኩት ራሱ ተላደርኩ ለምን እንደዛ ነው ማሰብ እና አድግዜ ይቻላል አንዲ ፊልም አይታል አንዲ እንጃ ተዝናና ያ እኔ ለኔ it's nothing happiness like በመጫወት ብዙ ማግኘት አይመስለኝ እኔ happiness ቤተሰቦቼ ጋር is being success ነው ለኔ ስኬትና happiness that እኔ የሚመስለኝና መንፈሳዊ ነገር ያስደስተኝ ደስታ ቤተሰቦችና መንፈሳዊ በቃ ቤተክርስቲያን ሄጂ like እኔ እንዲ በጣም የሞኖክሱ ሰዎች ሳይ ያ በጣም ደነቀው አንዳንዴ ምን አለ በሞኖክስ አለ ይሄ ልጅ ድሎዲ ብላውኝ እና እኔ መስደስተኝ እንደዚህ ነው ብዙ ፕሌይንግ ኳስ ጎበዝ ነበር ጥሩ ቅዱሴ ወደፊት እንግዲህ ከግራጁዌሽን በኋላ በእርግጥ አንተ ቀደም ብለህ ገብተህበታል ቢዝነሱንም ስራውንም ብዙ ነገሮችን አይተሃል ግን ደግሞ ፊውቸር በጣም በሰፊው በትልቁ ምንድነው ያሰበ ያለው የት ድረስ ነው መሄድ ይፈልጋው ይሄ ሎሬት የሚባለው በስዕል ቢኖሬ ደስ ይላል ግን አውል ክሬት የሆነ ነገር አስባለሁ ኤግዚቢሽን ላይ ኢትዮጵያ ላይ ተሰርቶ በስዕል አንፃር ተሰርቶ የማይታወቁ ሐሳቦች አስባለሁ ትምህርት ከጨረስኩ በኋላ በቃ ማይንድ ይሉ ፍሪ ነው ፎከስድ ስቶን ያ ስራ ላይ ብቻ ታደርገዋለህ እኔ እንጃ እግዚአብሔር ማጋሽ ሲል ጊዜ እና ደግሞ የተጎዱ ቤተክርስቲያን አሉ ያረጁ ስዕላቸው በተለያየ መንገድ የተጎዱ እና እኔ ላይክ ሰው በገንዘብ የሚያገዛቸው ቪዲዮ ሰራለሁ ብዙ ጊዜ እሺ በጣም ያገዙልኝ ነው እግዚአብሔር ያክብርልኝ እና ደግሞ እኔም ደግሞ ማገዝ ያለብኝ በቪዲዮ ያገዝኩ ነው ግን ስዕሎቹን እንዳለ መቀየር ብቻ አንዳንድ ቤተክርስቲያን ላይ ወሰሚነ ሲል ያዩት ስዕል አለና አባታችን ሰውራቸው ይመጥጪ እንዳለ ቀይርላቸዋለሁ ዋው የኔ አባት ምናምን በቃ ደግሞ አባቶች የሚሰጡ ክብር በጣም ደስ ይላል ነው በዛው በጸሎት እየታገስኩ በጣም ብዙ ቤተክርስቲያንን ስዕላት ለመቀየር አስባለሁ ጥሩ እሺ ካንተ እንግዲህ ካሳለፍከው የህይወት ውጣው ረድ የቤተሰብ ከዛ የሥራ ከዛ መንፈሳዊ ህይወት ከነዚህ ሁሉ ከመጣባቸው ነገሮች አንፃር ሰው ከኔ እንቢውስት ሼር ቢያረግ የምትለው ነገር በርግጥ አሁን እስካሁን ያወራው ራሱን ችሎ ያው ትምህርት ነው ግን ከኔ ደግሞ ይሄን እንቢውስቱ በስራው በመንፈሳዊ በሁሉም መንገድ እስኪ ንገረን ያ የሰው ልጅ በሰው እንዳይተማመን መተማመኛ እግዚአብሔር አድርጉት እግዚአብሔር የሚታመን ሰው ይርቅ አንዳንዴ እግዚአብሔር አይሰማም እንላለን እግዚአብሔር በጣም የሚሰማ እግዚአብሔር ሲዘገይ ለምክንያት እኔ ለምሳሌ ላይካውን አንብቼ ሊሆን ይችላል እነኒ መደሰትበት እግዚአብሔር ያደረገልኝ ብዙ ነገር አለ ያ ላይክ እናቴ ከዛሬ ላትናገር የቻለችው ለምን እንደሆነ አላውቅም ግን ምናልባት ተመርቂ ብልትናገር ትችላለች ባትናገርም ለኔ እግዚአብሔር መልካም ነው እና ችግር ቢኖርም ችግሮችን ሃንድል ለማድረግ ነገሮችን ለእግዚአብሔር አሳልፎ መስጠት ልመዱ እና ታጋሽ ወርከር መሆን አለ እኔ ለምሳሌ ሳሊ ቅዱስ ዋው ብዙ ፎሎወርስ አለው እና የተባለው ቀንና ለዲ ስለማልተኛ በጣም ለፍቻለሁ ዝም ብሎ የሚመጣ ነገር የለም ሶ በህይወታችሁ ለፋትና አትጥሉ ታጋሽ መሆን ዝቅ ማለት በዚህ ዝቅ ማለት ያስከብራል አይኑ ከሆነ ሰው እንደተሻልክ ያወቅ ዝቅ በል ትከበራል እና ለራስ ክብር ስጥ ለራስ ነው ራስ ያለህለት
ግን በህይወት በጣም ብዙ ፈተና ያጋጥማል ማንንም አያጋጥም እኔ ያጋጠመኝ ለማንንም አያጋጥም አንዳንዴ እንዴት አለፍኩት የምትላቸው ጊዜዎች አሉ እግዚአብሔር እኮ ነው የምትላቸው እግዚአብሔር እኮ ሲያደርግልህ አይናገርም ሰው ቢያደርግልህ አደረኩ እኔ እኮ አርኪ እንደዚህ ሳረግልህ ነበርኩ እኮ እኔ ምናምን እግዚአብሔር ግን ሲያደርግልህ አታውቁ አድርጎልህ ምናምን ረስተው ወይኔ ለካ እግዚአብሔር ነው ያደርግልኝ ላይክ እኔ ኮን እግዚአብሔር እንዴት እንዳሳለፈኝ አላውቅም እግዚአብሔር እኮ ነው ሁሉ ያደረገልኝ እግዚአብሔር እንዲህ ነው አይናገር ከሞት ሲያድነ ላይክ እኔ ወዳሪት ልውጥ ነበር እግዚአብሔር እንዲያዳነ አልነገረኝም እኮ እና እግዚአብሔር ሳይናገር የሚያደርግ አምላክ ሰው ግን እንዳቀራልና በሰው አትታመኑ በራሳችሁ ኮንፊደንስ ይኖራችሁ ማይታለፍ ነገር የለም ሁሉንም ለእግዚአብሔር ያሳልፋችሁ ጥሩ ዛሬ ጉዞ ምንም ነገር አያውቅም ቤቴ እናቴን አባቴን ሁሉንም ቤተሰቦቼን አስተዋውቃለሁ ብዬ ነው የጠራሁት ነገር ግን ዛሬ ገዝሽን በጣም ነው ማስደነግጠው ቤት ውስጥ እነማሚ የሉም ነው ምለው እዚህ ድረስ መጥቶ ለኔ ብሎ እኔ አስደነግጠዋል እና ፕሮግራሙን እየተከታተላችሁ ያላችሁት በጣም ሰስፔንስ ሆናችሁት ስጦታውም እጅግ በጣም ደስ የሚል በጣም የተለየ ስጦታ ነው መሰጠው እንግዲህ ጉዞ ዛሬ ይደሰት ይሁን አይደሰት ቤተሰቦቼ እናንተስ ምን ያህል ነው የምትወዱት ምንስ ያስደስተዋል የሚለውን አናቅም ነገር ግን እየሞከርን ነው ያለነው ትንሽ እናስደነግጠዋለን ከዛ ወደ ሰርፕራይዝ ነው የምንሄደው እንደምታውቁት እኔ ሰርፕራይዝ በማድረግ ነው የምታወቀው ገዝሽ ደግሞ ይደሰትበታል ብዬ አስባለሁ ገዝሽ አቺ አባቴ እንዴነሽ እኔ አባቴ ሁሉ ወልታ እንዴነሽ በላ አለህልኝ እንዴነመና እግዚአብሔር ሰፈራችሁ ደስ ይል አው ሰፈራችን የድሮ ቫይብ አለው ገዝሽ አሁን ምን መሰለ ምን እዚህ ድረስ መጣ ድንገት ያው ስለመጣ አይቀር የሆነ እንዴት ስዕል እንደምሰራ ምናምን ላሳየ ነው በርግጥ ሳላውቅ አሁን ነው እነማሚ አሁን ሁሉም ተሰብስቦ ሄዱ ትንሽ አማማትና ማለት ማሚ አንዳንዴ ይነሳባታል አረ በእግዚአብሔር መቼ አሁን ሄድስ ግን እቤት ገብቼ ትንሽ ስራዎች ላሳየ ብዬ ነው አሁን ቤት ሄዱ ከና ነገር ሄዱ ተሰብስቦ እና ኒዳ ወይ መጀመሪያ እንጠይቃቸው ሳቸው ከዛ ይደርሳል እኮ ማይሆን ነገር ነው ሳሚሄድ ኖ አይ መኪና አርቁም ያለው እኔ ሱ ሄደን ሆስፒታል አይታናቸው ከዛ መመለስ እንችላለን ይሄ ይደርሳል አቤት እንትና እንደ ይደርሳል እኮ ይሄ ይደርሳል ቅዱስ እየተንቀጠቀጥክ ነው ምንም ችግር የለም ይሄ ይደርሳል ምን አለ መሰለህ አንዳንዴ ደርሰን እንጣኪም የምሬ ነው እውነት ቀረጽ ወይ አቁሙትና ይደርሳል አይደለም ቆይ እንዳታቁሙት ስሙኝ ገብተን ማለት ነው እሺ ስዕል ስንሰራ ምናምን እንጂ አይደለም እኔ ቆይ ስዕሎችን አንዴ ላሳይህና ለምን መሰለህ እዚህ አንዴ ስማኝ እኔ መጣሁት እናትል ታስተዋውቀኝ ነው አይደል እውነት ነው ሶ ከዛ ከሌሉ ታዲያ አሁን እሷ ጋር መሄድ ለኔም ጭንቀት ነው የሚሆንብኝ ገብቷላ ግን ፋዘር እሺ ይመለሳሉ እውነት እስቲ ደህና አንቺ አንዳንዴ ይነሳና አው በእናት ቶሎ እንትን ይላል ድንገት ነው እኔም አላሰብኩም ተዘጋጅተን ነበርና እኔ በእናት ግን እግዚአብሔር መልካም ነው አትጨናነቅ እግዚአብሔር መልካም ነው ምንም አትሆን አይ እንግዲህ አንተ እንዳልከው ስለለመድከው ይሆናል ለኛ ግን ትንሽ ከባድ ነውና ብዙም ችግር የሚገጥም አይመስልኝም ምንም እናት ሁሉም ደግሞ ትንሿ ሲስተር ምናምን ልታገኝ ይፈልጋ ምናምን እሺ እንግዲህ እሷም የለችም አብረው ሄዱ ነው በቃ ደንግጠው ትንሽ ሆስፒታል ላቸው ብቻ አንድ ሰው አለ ችግር የለም በስማም ሲያምር ቤታችሁ ነት ያ hello everyone ማሚ ያለው ሰላም ነው ሰላም ነው ማሚ ገዝሽ ይባላል በቃ እስቲ እቺ እንዴት ሰይ ሆኖ ማን ያብራው ነው ሰቤት ኒ ሰላም በቃ ሰቤት እንዴት ናችሁ እሷ ደግሞ አይ እንዴት ይለች እሷም በቴዲስ ናፍቆት ደግሞ ትንሹ ደግሞ እሱ ኦ ትንሹ ነው እንዴ በእናት አንበሳው ፓይለት ነው ባይዚ እንዲ ቀላል ሰው እንደሚመስል ኧረ እባክህ አዎ አይ እንደዛ ማለት ለምን አስፈለገ እንዴ
እንግዲህ ማሚ ሷነች ባቢ ደምስ እኔ እንደዛ ማለት ለምን አስፈልገ የሉም ማለት ለምን አስፈልገ አረ ቁጭ በሉ እሺ ለምን እንደዛ አስፈልገ እንግዲህ ሰርፕራይዝ ሊያደርጉ ፈልጎ ነው ማሚና ባቢ ወይኔ በጣም ደስ ብሎኛል በጣም እግዚአብሔር ያክብርልኝ ስላገኘዋችሁ በጣም ደስ ብሎኛል በጣም ጠንካራ ቤተሰቦች ናቸው እንግዲህ ገዝሼ ስጦታ ተዘጋጅቷል ደስ የሚል ስጦታ ነው ያው እንድትከፋብን ምናምን አይደለም ስለምናከብር ስለምንወድ ለኛም ጊዜ ስለሰጠን ነው ይሄ ስጦታ የተዘጋጀልን ምንድነው ኤቭሪቲንግ Thank you ከመር ይከፈታ መጀመሪያ ይከፈታ እስቲ በስማ እሺ ከፍ ግን አይረጋጋም ሰው ምንድነው ቆይ ረጋፈል መረጋግርት ከመቸኮል የተነሳ በጣም እና ደግሞ ደንግጫለሁ ማለት ነው ድንጋጤው ምናምን ስላለቀቀኝ ቆይ ቆይ ማይ ጋድ እንዴት ነው ይሄ ፎቶ አለ ይሄ ፎቶ የለም እኮ የመቼ ነው ሊኖር ባይችልም ግን ማይ ጋድ Thank you so much. በጣም thank you በጣም እግዚአብሔር አክናይ ቅዱስ አባቴ Thank you so much. እንዴት አየህ በጣም ነው የሚያምረው ይሄ ፎቶ እንግዲህ አሳዩአቸው የተለያየ ፎቶ ነው ያው ራሴን ያመመኝ ሁሉ ነው የሰሩት ቢሆን እና ይገባሃል እንወዳለን Thank you so much ከሁሉ በላይ ደግሞ የሚበልጥ ስጦታ ደግሞ አለ ይሄ ባቢ Thank you so much ይሄ ባቢ ነው ያዘጋጀልህ የምር አዎ ማለት አይ ምን አርጌ ነው አልገባኝ የኛ ቤተሰብ ሰው አክባሪ ናቸው ማለት አልገባኝም ላይክ እኔ ለምን እየተሰጠኝ እንደሆነም አልገባኝም ምን እንዳረኩ ይሄ ስጦታ ሚኒንግ አለው ይሄም አለው ሁሉ ነገር ሚኒንግ አለው ሁሉ እስቲ እኔ እናት እመቤቴ ኦ ማይ ጋድ ቅድስት ማርያም እውነት Thank you so much እውነት ጉድ ልብ ተሸፍኝ እዚህ ጋር እኔ እውነት ምንም ቃላት የለኝም እኔ It's amazing የምር ምንም ቃላት የለኝም ሁለቱም አልጠበቅኩም በዚህ መንገድ ቶታሊ አልጠበቅኩም እውነት ቅዱሲ ስቱዲዮ መጥቶ በጣም የነገረን ታሪክ ስለዚህ ቤት በጣም የሚገርም ታሪክ ያንዳንዱ የመጣችሁበት ያለፋችሁበት መንገድ በጣም ለብዙ ቤተሰቦች ምሳሌ የሚሆን ከናንተ ብዙ ቤተሰቦች ሼር የሚያደርጉት ነገር አለና ይሄን ቤተሰብ ስለተዋወቁ በዛውም ደግሞ በጣም በከበረ ስጦታ ስለተቀበላችሁኝ በጣም በድጋሚ አመሰግናለሁ እግዚአብሔር ያክብርልኝ በቃ አላቆማችሁ Thank you so much በጣም አመሰግናለሁ በድጋሚ እግዚአብሔር ያክብርልኝ በጣም ደስ ብሎኛል ስላገኘኋችሁ ተዋወቅ እስኪ እሺ እኔ ኤፍሬም ተክለማርያም እባላለሁ የቅዱስ ኤፍሬም አባት ነኝ እሺ ወይዘሮ አዜብ ሚካኤል ትባላለች ቅዱስ እናት ነች በጣም ደስ ይላል ምን ያህል ጊዜ ቆያችሁበት ትዳር 25 ዓመት የሰርግ ፎቶዎችን እያየሁ ወስማው ደስ ሲል እስኪ ስለ ወይዘሮ አዜብ ትንሽ ንገረኝ ጎበዝ ነች ሰራተኛ ነች ማለት ጎበዝ እንደሆነ አርጋኛለች ማለት ነው ለፍቅር ብላም ቲንክ እዚህ አንተም ብላ ነው አይደለ አዎ ወጣቶች ስለነበር ገባ ያው እንዴት ነው መግባባት ይኖራል ማረዳዳት አይደል ቅዱሴ ለእናንተ ምን አይነት ልጅ ነው እንዴት ነው የምትገልጹት መናገር ከብዳይ መልካም ልጅ ነው ጎበዝ ነው በልጅነቱ ከልጆች ጋር ወጥቶ ተጫውቶ ማያውቅም የሚገርም ነገር እና ያው ጎበዝ ነው ለዚህ ስለበቃ ደግሞ እግዚአብሔርን እናመሰግናለን በባህሪ ምናምን እንዴት ነው ያለው በባህሪ በጣም ጥሩ ልጅ ነው ይቅርታ እሺ በቃ ነው የምርም ቃላቶች ከብዳል ማለት እንደው ለቤተሰቡ ያደረጋቸውን ነገሮች ዘርዝሮ መጨረስ ከባድ ሊሆን ይችላል ግን እዚህ ቤተሰብ ውስጥ የቅዱስ ቦታ ምን አይነት ነው እስኪ ምን ልበል ያው ወንድምም ልጅም አባ
በችግራችን ጊዜ ተሳስበን ቤታችን ለማሸነፍ እየታገልን ስለዚህ ይሄ ነው ያለው ጥሩ አሁን ደግሞ እንግዲህ ተመረቀ ይሄ እንደዚህ ያበቃን አምላክ ደግሞ ምስጋና ይግባው እምነት ጋር በጣም ያለው ቅርበት አታችመንት በጣም ደስ ይላል ወደ እግዚአብሔር በቀረብኩ ቁጥር መልካም ነገር እያየ ነው የምታልፈውና እሱም ይመስለኛል ወደ እግዚአብሔር እንዲቀርብ ስለፈቀደ መሰለኝ እግዚአብሔር ስለዚህ ወደዛ ደግሞ እንዲሆን እኔም ተጽዕኖ አረግበታለሁ ማለት ተነስ በግዴታ እንደዚህ አርግ ተነስ ሄደን ጸልይ ማለት መባባል ግዴታ የሥራ ባህሉን እንዲታየዋል በጣም አይተኛ መስጥለኝ ነበር ለሊት ሙሉ ቁጭ ብለማዋል ከባድ እንቅልፍ ዲኖረው ይገባል ማለት ያውቆጣዋል እንዴት ነው እንቅልፍ መተኛት አለበት ሰው ልጅ ማረፍ አለበት ስለዚህ ምግብ መብላት አለበት ባይበላ ምናምን በቃ እናደኛል ይሄ ነው ባህሪው የሚያናደኝ ጥሩ እሺ በመጨረሻ እንግዲህ ፍቅራችሁንም መልካም ምኞታችሁንም ለቅዱስ ለወደፊት የምታስቡትን መልካም ምኞትና ፍቅራችሁን መግለጽ ትችላላችሁ እኔ እንግዲህ ይሄን ለመግለጽ ቃላት ያጥረኛል ዝጋና ከዚህ ምንድነው ዝጋና ይባውና እግዚአብሔር ጥሩ ደረጃ ደርሶ ማየት ያስደስተኛል ስለዚህ እግዚአብሔር ጤና ሰጥቶት መልካሙን ነገር አድርጎለት ጥሩ ደረጃ እንዲደርስ እግዚአብሔር ፍቃዱ ይሁን አሜን አሜን ከዚህ ውጪ ምንም የለም ነገር በጣም አመሰግናለሁ እግዚአብሔር ያክብርልኝ አሜን እንኳን ደስ አለሽ ብለናል እንግዲህ አንቺንም ቅዱስ ለዚህ ስለበቃ እንኳን ደስ አለሽ ብለናል እግዚአብሔር ይመስገን በጣም ጎበዝ ልጅ ነው ያለሽ የቅዱስ እህት እንተዋወቅ ልዕልና እባላለሁ ልዕልና እሺ ዴንቲስት ታዲያ አንቺ ነው ገና እየተማርኩ ነው እስኪ ስለ ቅዱስ ንገሪኝ ምን አይነት ወንድም ነበር ድሮ እሱ ነው ያሳደገኝ እኔ ሁለተኛ ልጅ ስለነበርኩ እሺ ከዛ በቃ ብዙ ነገር አይተናል ሁለታችን ፍቅርሽን መግለጽ ትችያለሽ እንደዚህ ብያላቅም እህትና ወንድም እንደዚህ አንባባልም ግን እህትና ወንድም ሲደባደብ ምናምን ነው አይታወቅ ነው እኔ ወጣዋለሁ ቅዱስ Thank you so much እሺ እንተዋወቅ ሊዲያ ኤፍሬም ቅዱስ ምን አይነት ወንድም ነው ንገሪኝ ያው ከገለጸው ሁለተኛ አባት ጀመረ መድኃኒዓለም አለ አባት ያለ ሁለተኛ ቅዱስ እሺ ፍቅርሽን ምኞትሽን መግለጽ ትችያለሽ ያው እንግዲህ ትልቅ ቦታ እንዲደርስ ካለበት ላይ ፈጣሪ እንዲረዳው እሱም ፈጣሪ አይቶለት ትልቅ ቦታ እንዲደርስ ምን ያስገርምሻል ቅዱስ በጣም ምን ያስደንቅሻል ያው እንትን ቢከፋው የስሜቱን መናገር አይችልም ግን ያው በቃ ጠንክሮ ራሱን ችሎ ራሱን ያጠናከረው ራሱ Thank you አሁን ልመረቅልሽ ታውቂያለሽ እንደምመረቅ ያ ማን ነገርሽ ማን ነገርሽ እንደምመረቅ ያ እኔ አዎ አረበስ ነው እኔ አልመረቅም ባክሽ ውሸት እኮ ነው አሁን ለኢትዮጵያ ህዝብ እስቲ መርቂልኝ እንቺ ምርቃት ይደርሳል እቺን ስጠኝ ልመርቅ እያለች ግን በዚሁ አጋጣሚ ፍቅር መግለጽ ይችላል አንተ ራሱ እኮ እናቴ እኔ ከመጠን በላይ እናቴ የምወዳት እሷ ፊት ደግሞ አላለቅስ አልችልም እሷ ፊት አላለቅስ ስለማላደርገው ብቻ ክብር ለመድኃኒዓለም ይሁን አሜን የሁሉ መከራ ስቃይ አይተሽ እኔን ስላሳደግሽኝ የማይረባ ሰው እንዳልሆን ስላረግሽኝ ገርፋ መታ ቆንጥጣ ስላሳደገችኝ ያንስሻል ግን ይሄና መድኃኒዓለም ደግሞ እንታለቅሽ አይደለም ማሚ
እኔ አንቺ ፊት አላልክስም አይደለ ረፊያ ስሚ እንደዚህ እንድትሆይ እኔ ደብረኛል ታውቂያለሽ በቃ እንደዚህ ፈታ እንድትይ ነው ነገርሽ ነበር እስቲ ሳቂ ይቅርታ ነገርሽ ወፍራም ሚስት ላግባ ምደበድበኝ እንደሱ ላግባ በጣም እናመሰግናለን እንግዲህ በድጋሚ እንገናኛለን ቴንክ ዩ በመጀመሪያ ጊዜ ስዕል ሳልችል የሳልኩት ስዕል በጣም አሁን 2 አመት ነው እየተቆረ መጣ ራስ እዚህ ነው መስለው ላይ ከዚህ ቤት ውስጥ ነው በቃ ሙሉ ቤት ውስጥ ነው መስለው ኦኬ እንትን ነው ስዕል ምቾቴን ነው ፈልገው እሺ ወይ እዚህ ጋር ስላለ ወይ እዛ ጋር እንትን ነው የምፈልገው ሪላክሴሽን ብቻ ነው የምትሆነው ሰው አስወጥተህ ሁሉ ማንም አይኖርም እዚህ ሁሉም ቤታቸው እዛ ከጀርባ አለ ስለዚህ እንደዛ ነው መስለው ፍሪደም ይፈልጋል ኦኬ ከዛ ደግሞ መዝሙሬን እየሰማው ሳለው መዝሙር እየሰማው እየዘመርክ ነው እየዘመርኩ አንዳንዴ ላለክስ እችላለሁ አኔ መቤቴን ስሰል አይኖቼ ሽፋሽፍት መልክሽን ስላለው ቀለም እንዲሆነኝ ደግሞ ማይነክራለሁ ይልኩ በጉሩሼ አንዳንዴም ባይነ እንደዚህ ለበጣም እንትን ስለምወዳት ስትስል ከምትዘምራቸው መዝሙሮች ውስጥ ሰካራም ዘማዊ ወንበዴ ነበርኩ ያመፀኞች መሪ ደምን ያፈሰስኩ ዛሬ ግን ታሪኬን ጌታ ቀይሮታል ለኃያሉ ጌታ ምስጋና ይገባል ጌታ እኮ ነው ይሄን ያደረገው አምላኬ ነው እሱም በጣም ወደዋለሁ ይቅና አባቴ ቴንክ ዩ ቅዱሴ ቴንክ ዩ ወንድሜ አመሰግናለሁ ከድንቅ ታሪኮች ጀርባ ማራኪው ሁሌም አለ ታዲያ እነዚህ ድንቅ ታሪኮች ወደ እናንተ ደግሞ እንዲደርሱ ከናንተ የሚጠበቀው ሰብስክራይብ ብቻ ነው አሁን ሰብስክራይብ አድርጉ ደወል ምልክቷን ተጫኑ እነዚህ ታሪኮች በቀጥታ ቤታችሁ ድረስ ይመጣሉ